ከኤንቢሲ ኢትዮጵያ በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ልዩ የኢድ አል-አድሃ አረፋ የበዓል ዝግጅታችን ነው። እንግዲህ ቀደም ሲል በ8841 አስተያየቶቻችሁን እና ደግሞ የእንኳን አደረሳችሁ መልእክት ለወዳጅ ዘመዶቻችሁ አድርሱን፣ እኛ ደግሞ መልሰን እናደርስላችኋለን ብለን ነበረ። እጃችን ላይ ካሉት መካከል ጥቂቶቹን ወደ እናንተ እናቅርብ። የመጀመሪያው ያሬድ የማነ መልካም የኢድ አል-አድሃ ይሁንላችሁ አፋር ሚሌ የምትገኙ፣ አንደኛ ለከድር መሐመድ ኢብሬ፣ ሁለተኛ ለሉባባ ሳዲቅ፣ ሶስተኛ ለሉባባ ዩሱፍ፣ ለሐሰና መሐመድ፣ ለመሐመድ ካይ ብሏል። ሁላችሁም እንኳን አደረሳችሁ ብሏችኋል። እዚህ ጋር ደግሞ አንድ እናት ናቸው መልእክት የላኩት። መልካም የኢድ አል-አድሃ አረፋ በዓል ይሁንልህ። አማራ ክልል ለሚገኘው ለፌደራል ፖሊሱ ልጄ ሰኢድ ሉባባ እናትህ ከከሚሴ ከተማ እንኳን አደረሰህ ብለዋል። መሐመድ አሊ ለሸሪፍ ኬሪ ከነ ቤተሰቦች እንኳን አደረሰ። ሻፊ ጀማል ለሼህ መሐመድና ለቤተሰቦቻቸው እንኳን አደረሳችሁ። ኑሪያ መሐመድ ለሎሚ ለመከታ ለቤተሰቦቻቸው እንኳን አደረሳችሁ ብለዋል። እኛም በድጋሜ እንኳን ለኢድ አል-አድሃ በዓል በሰላም አደረሳችሁ ማለት እንፈልጋለን። እንግዲህ አሁንም በ8841 የእንኳን አደረሳችሁ መልእክታችሁን እንድታደርሱን ነው የምንጠይቀው። እኛም መልሰን እንዲሁ ደግሞ ወደ እናንተ ማድረሳችንን እንቀጥላለን። ዛሬ እንግዲህ እንዲህ እምር ብለን ደግሞ የመቅረባችንን ምክንያት በዚሁ እናውራ። እንዴት ነው ቀሚሱን አልወደዳችሁት? በጣም ቆንጆ ቀሚስ ነው። ወንዶቹን እንግዲህ አስተያየታው ምንም እስካሁን በእርግጥ ከካሜራ ጀርባ አምሮባቸዋል እየተባለ ነበር። አዎ እንግዲህ እንደዚህ ድምቅ ያደረገችን ደግሞ ሰቹ ብራይዳል ትባላለች። ይርጋ ኃይሌ ነው የምትገኘው 4ኛ ፎቅ ላይ 425 ቁጥር ላይ ትገኛለች። ለሰርግ፣ ለምርቃት፣ ለተለያየ ፕሮግራም ሰቹ ጋር ብትሄዱ እንደዚህ የሚያማምሩ ልብሶች ደግሞ ታገኛላችሁ። እኛም ለበዓል እንግዲህ የበዓል ድባብ የሚፈጥር አይነት ልብስ እንደዚህ ምር ድምቅ ስላደረገችን ሰቹን እጅግ አድርገን እናመሰግናለን። ልጄን ስድር እመጣለሁ ባያት ሰምተሻል እንግዲህ። እሺ እንግዲህ የአረፋ በዓል ሲታሰብ ሀጅ ቀደም ሲል እያወራ ነበር አይደለ? ስለ ሀጅ በሰፊው የሚደረግበት ጊዜ ነውና የእምነቱ ተከታዮች ወይ አማኞቹ ወደ መካ ጉዞ የሚያደርጉበት በጣም በብዙ ማለት ነው። በዚህ አመት እንደውም ከ1.65 ሚሊዮን በላይ ህዝቦች ሀጅ አድርገዋል ተብሏልና እኔ በጣም የሚያስደንቀኝ ነገር አለ። በተለይ ደግሞ ከአባ ነው አይደለ ሲዞር ያለው የህዝብ ቁጥር ምናየው ነገር አለ በጣም የሚያስደምም። አንድ ላይ ያ ሁሉ ህዝብ ወደ አንድ ቦታ ሲተም ወደ አንድ ቦታ በአንድ ሰሞን ሲኬድ ያንን ሰው ማስተናገድ በራሱ ትልቅ ችሎታን የተለየ ነገርን የሚፈልግ ይመስለኛል። እንደው ትንሽ ነገር ብትነግሩኝ ያ ሁሉ ሰው በአንድ ጊዜ ሄዶ እንዴት ይሆን የሚስተናገደው ቢለው ነገር ያስደንቀኛል። እኛ አልተስተናገድንም እስካሁን አላየንም። አላህ ይወፍቀን። አሚን። ሰባችሁ ተስተናገደ ይኖራል ማለት የሀጅ እንደተባለው ትልቁ ስብስብ ነው ማለት በጣም ከፍተኛ። አምናም ታስተውሱ ከሆነ የዛሬ አመት ከ2 ሚሊዮን በላይ ሀጅ አድራጊዎች እዚሁ ቦታ ላይ ሆነን ቁጥሩን ስንናገር ነበርና ዘንድሮ አሁን እንዳልሽው 1.5 ሚሊዮን ገደማ ናቸው ሀጃጆች እና የሚገኘው ከየትኛውም አካባቢ ዓለም ጫፍ ነው እዛ ቦታ ላይ የሚገናኘው። የትኛውም የኑሮ ደረጃ ላይ ያለ ሰው እዛ ቦታ ላይ ይገናኛል። ተመሳሳይ ተግባር በተመሳሳይ አለባበስ የሚከውን አንድ አይነት ምንም ከምንም ልትለየው አትችይም። እዛ ቦታ ላይ ቦታው ላይ እንኳን ባንሆን እንደዚሁ ምስሎችን እየተመለከትን የሚጋባ ስሜት አለ አይደል? ጥቁሩን ታያለሽ፣ ከኤሽያ የመጣውን ትመለከቻለሽ ምናምን ነገርና በጣም ጥቂት ማናውቅ አሁን ስንጠራቸው እንኳን ማናውቃቸው ሀገራት እዛ ቦታ ላይ ሀጅ ለማድረግ ይሄዳሉ። እንግዲህ ሀጅ ከእስልምና መሰረቶች መካከል 5ኛ ላይ ነው። አቅሙ ያለው ሰው የሚከውነው ተግባር ነው። በእድሜ ልክ የእድሜ ልክ ኃላፊነት ወይም ደግሞ በእድሜ ልክ አንድ ጊዜ ነው ግዴታ የሚሆንበት አቅም ያለው ሰውና እዛ ቦታ ላይ መሰብሰቡ ተመሳሳይ ተግባርን በተመሳሳይ አይነት አኳኋን መፈጸሙ ቀደም ያልነው መስጂድን በተመለከተ ያነሳ ነው ጉዳይ ሰፍ ላይ ስንቆም ሁሉም ቀድሞ የደረሰ ከፊት ይሆናል፣ ቀጥሎ የመጣው እንደዛ ያለ ነው የሚሄደውና ለይሄ ቪአይፒ የሚባል ቦታ የለም መስጂድ ቦታ ላይ። እዚህም ቦታ ላይ እንደዛ ነገር የለም። ባለስልጣን ይሁን ድሃ ይሁን ሀብታም ይሁን ጎን ለጎን እየተገፋፋ ነው የሚሄደውና በቃ የተለየ ስሜት የሚፈጥር ነው። ሁሉም ሙስሊም ይመኛል። ሀጅ ሲባል የሚደረገው መካ ብቻ አይደለም። ያው መጀመሪያ ሲሄዱ የመጀመሪያ ፕሌን የሚያርፈው መካ ያርፍና ከዛ የመጀመሪያ ተግባር ጧፍ ማድረግ ይሆን እንጂ መዲናም
የሀጅ ስነ ስርዓት ይከወንባታል። ሚና፣ ሙዝደሊፋ ምናምን የሚባሉ ቦታዎች ላይ የሀጅ ስነ ስርዓቶች ይከናወናሉና በአጠቃላይ አሁን እንዳነሳሽው ይሄን አክል ቁጥር ማስተናገድ መቻል እንዴትስ ነው የሚግባባው? ማለት አንድ ቋንቋ ብዙ የሚነጋገርበት የሆነ እንግሊዘኛ ሊኖር ይችላል። እንግሊዘኛ መግባባት የማይችል ብዙ ሰው ይኖራል እና ተግባብቶ ማስተናገድ መቻል ምናምን በራሱ በጣም ነው የሚገርመው። እና የሆነ ሰዓት ላይ ቴክኖሎጂን መጠቀም የጀመሩት ነገር ነበረ። ግን ይሄንን ማኔጅ ማድረግ በራሱ የጽዳቱ ጉዳይ በተመለከተ የምግቡን በተመለከተ የሆነ አደጋ ሲፈጠር ለዛ ሰው እርዳታ ለማድረግ የተዘጋጁ ብዙ አምቡላንሶች፣ ሆስፒታሎች በእርግጥ ሀገሪቱ የምታገኘው በ10 ቢሊዮን ዶላሮች የሚቆጠር ገንዘብ ታገኛለች በየአመቱ። ግን ይሄንን ራሱ ማኔጅ ማድረግ በጣም የሚገርም ነው እና ከነዳጅ ቀጥሎ ሁለተኛ ገቢዋ ነው ለሳውዲና ይሄ ነገር ሲታይ በደንብ ትኩረት ተሰጥቶበት የተሰራበት እንደሆነ ነው የሚታየው። ከ4000 በሌላ ጊዜ ከ4000 በላይ የመስጂድ አልሐረምን ጽዳት እንትን የሚሉ ሰራተኞች አሉት። ጽዳት ይጸዳል። ከዛ በኋላ በሚገርም ሽቶ እንትን ምንድነው የእጣን ልዩ እጣን አለ። ያንን ያጥናሉ ጥሩ ሽታ እንዲኖረው ማለት ነውና እዛ ቦታ ላይ ያለው ድባብ እዛ ቦታ ላይ መገኘት ለየትኛው ሙስሊም በቃ የእድሜ ልክ ሁሉ ምኞት ነው። እዛ ቦታ ላይ ሄዶ የሚመጣ ሰው ደግሞ ሲመጣ እዚህ ላለ ነው የሚያመጣልን የዘምዘም ውሃ ነው እና አንድ ሰው ሄደ ከተባለ ሁሉም የሚጠብቀው የዘምዘም ውሃ ነው። ከሱ ጋር ያይዤ አንድ ክስተት ነው አንድ ታሪክን ላውሳላችሁ። ከነብዩላህ ኢብራሂም ጋር የሚገናኝ ነው። ቀደም ሲል እንዳነሳ ነው ነብዩላህ ኢብራሂም ከአላህ ጋር የነበራቸው ታዛዥነት በጣም የጠበቀ ነበረ። ልጃቸውም ለሳቸው እንደዛው ነበሩ። ከዛ ባለቤታቸውም ደግሞ ለሳቸው እጅግ ታዛዥ ነበረች። እስማኤል ልጃቸው ከተወለደ በኋላ ነብዩላህ ኢብራሂም ባለቤታቸውን ሀጀር ወስደው በረሃ ላይ እንዲያስቀምጧት ትእዛዝ ይመጣላቸዋል። ተነሺ በቃ ልንሄድ ነው ይሏታል። እሺ ብላ ትእዛዛቸውን ተከትላ ትሄዳለች። በረሃ ላይ ውሃና ትንሽ በቃ የምትቀማመስ ነገር ብቻ አስቀምጠውላት ጥለዋት ሲሄዱ ለምንድን ነው እንደዚህ የምታደርገው? ባለቤታቸው ነብይ ናቸው። ያንን ነገር ሊያደርጉ የሚችሉት ከአላህ ከታዘዙ ብቻ ነው። ስለዚህ እሷ ለምን እንደዚህ ታደርጋለህ? ለምን ጥለኸኝ ትሄዳለህ? አይሆንም የሚል ነገር አላነሳችም። ከአላህ ታዞ ነው። ከአላህ ከታዘዙ ደግሞ ምንም ቢሆን አላህ ምን ጥሎኝ አይጥልም ትላለች። ከዛ በረሃ ላይ ጥለዋት ይሄዳሉ። በረሃ ላይ ቁጭ ብለው በጣም ህፃን ልጅ ነው ያዘችው፣ ጨቅላ ህፃን ነው ያዘችው። ውሃዋ የሰነቀችዋ ስንቅ ብዙም ቀናትን አላስቆየቻቸውም። ውሃው አለቀ። እናት ናት፣ ትጨነቃለች። የነበረችበት በረሃ እንኳን አይደለም ሰው እንስሳትን ባይኖርበት ነው። ምንም ነገር የለም። ሰፋና መርዋ የሚባሉ ተራራዎች አሉ። አንድ የሰፋ ተራራ ላይ ተወጣና ታያለች። የሆነ በጣም ጎበዝ ናት በነገራችን ላይ። እንደዛ የምትመለከተው ምናልባት እንስሳት ካየች እዛ ጋር የሚጠጣ ውሃ ይኖራል ብላ ስለምታስብ ነው። ትሄዳለች፣ ሰፋ ላይ ትቆምና ትመለከታለች። ምንም የለም፣ ተራራ ነው። ተራራውን ትወርዳለች፣ ተመልሳ መርዋ ላይ ትወጣና ታያለች። ትመላለሳለች። 7 ጊዜ ነው የተመላለሰችው። 7 ጊዜ ሄዳ ተመልሳ ስትመጣ ተመልሳ ድጋሚ ወደ ልትሄድ ስትል ከልጇ እግር ስር ውሃ ሲፈልቅ ታያለች። ያ ውሃ ነው ዘምዘም። እና ይሄ ከዘምዘም ውሃ ባሻገር ያለው ነገር በአላህ ላይ የሚኖርን ጽናት ያመላክተኛል። አንዲት ሴት ናት ከአንድ ጨቅላ ልጅ ጋር ምንም የሌለበት እልም ያለ በረሃ ላይ ተስፋ የነበረው አላህ ነው። አላህም ጥሎ አልጣላትም። ስለዚህ የአረፋ በዓልን ሳስብ ምንም ባይኖረኝም አሁን ላይ የሆነ ተስፋ ማደርግበት ነገር ባይኖርም ግን አላህ አለኝ የሚለው መጽናናት ያመጣልኛልና በጣም ይለያል። አሁን ላይ ለሀጅ ዛጋጭ ሱ በጣም ደምቅ ትኩረታችን በሰጭን በጣም ደስ ይለናል። እናንተ አንድ የምትነግሩኝን ነገር ልጠይቃችሁና ከዛ እኔ ደግሞ አትክልትና ማላቀርብላችሁ ምን በደስታ እንዴ። እሺ ቀደም ሲል ስለ ሀጅ ያወራን ነበርና ሚዞር እያለ እየነገረን ነበረ። ህዝቡ በአንድ ላይ የሚዞርበት ሁሉም አንድ አይነት የሚሆንበት እያለን ነበርና እኔ እንግዲህ ሄጄ ያላየሁትም ግን ደግሞ በተለያዩ ቪዲዮዎች የምናስተውላቸው ነገሮች አንድ አይነት ልብስ እናንተ እንደለበሳችሁ አይነት ነጭ ነው ግን አንድ አይነት ልብስ ማንንም ከማንም ማትለይበት አይነት ልብስ ይለበሳልና ለምንድን ነው እንደዛ የሚደረገው የሚለውን ነገር ንገሩን። እስከዛ እኔ ልጋብዛችሁ።
እንትኑን የተሰፋ አይደለም ዞሮ ልብሱ በራሱ ከላይ አንድ ፎጣ ከስር አንድ ፎጣ ነው እና የተሰፋም አይደለም። የተሰፋ ልብስ ሀጅን የነየተ ሰው የሀጅ ተግባር ውስጥ የገባ ሰው የተሰፋ ልብስ መልበስ ሲጀመር ክልክል ነውና ያ የሆነበት ምክንያት እንግዲህ ግልጽ ነው። ከሀጅ አላማ ጋር ስናወራው ሁሉም ሰው በእኩልነት በጋራ አንድ አይነት አሁን የፈለገውን ለብሶ ይምጣ ብለን ደግሞ በአእምሯችን እናስበው ያለው የህይወት ደረጃ የኑሮ ደረጃ እናውቀዋለን እና ያ ተጽዕኖ ይፈጥራል። እዛ ሀጅ ቦታ ላይ ያለ ሰው የሆነ ኮንፊደንስ ሊያሳጣ ይችላል። ይሄ ጥሩ ልብስ ላለበሰው ኮንፊደንስ ሊያሳጣ ይችላልና ተመሳሳይ ልብስን የሚተገብሩትም አንድ አይነት ነገር ነው። ከሀጅ አላማ አንፃር ይሄ ሁሉም እኩል ነው የሚለውን መልእክት ለማስተላለፍ አለባበሱ አንድ አይነት መሆን አስፈላጊ ነው። ከዛ አንፃር አጠቃላይ ደግሞ ኪስ የለውም ይባላል። ምንድነው ሙታን የሚከፈኑበት ይሄኛውም እንደዛው ነው። ይሄኛውም ከፈን የለውም እና ከዛ አንፃር ተመሳሳይ አይነት ነው። አንድ ሰው ወደ ሀጅ ሲሸኝ ልክ ወደ ሞት እንደሚሄድ ሰው አይነት ሽኝት ነው ከዚህ በፊት ይደረግለት የነበረው። መንገዱም አስቸጋሪ ስለነበረ ደርሶ ለመምጣት አንድ አመት ለመሄድ ለመመለስ እንደገና አንድ አመት እንደዛ የሚፈጅበት ጊዜ ስለነበረ ማለት ነውና ሲመለሱም ደግሞ የምናየው ድባብ አቀባበል የሚገርም ነበር። ሀጅ ያደረገ ሰው ሀጂ ካልተባለ ቅር የሚለው ስራው ከባድና ልዩ ትኩረት ይሰጠው ስለነበረ ነው። አሁን ያ ነገር እየቀነሰ ቢመጣም ዞሮ ካለባበሱ አንፃር ተመሳሳይ አይነት ልብስ ይለበሳል። ቦታው ላይ አንድ አይነት ተግባር ይፈጸማል። ያ አንድ አይነት ነው ማለት የሰው ልጆች በአጠቃላይ ቀደም እንዳነሳ ነው ከየትኛውም የዓለም ጫፍ ቢመጣ እኩል ነህ ነው። ከማንም ጋር እኩል ነህ። በእስልምና ሁሉም የሰው ልጆች እኩል ናቸው። የሚበላለጡት ባላህ ፍራቻ ነው ቁርአን ላይም ተቀምጧልና ያንን ማንጸባረቅ በተግባር የሚንጸባረቅበት ቦታ ነውና ከዛ አንፃር ሚይዘው ነገር የለም። ሙሉ ለሙሉ ንብረቱም ጥበቃም ያለው ሰው በቃ መራቁቱን እንበል እዛ ቦታ ላይ እንትን የሚልበት ነውና እንደዛም ሆኖ ደግሞ ሴቱም ወንዱም ተቀላቅሎ የሚከናወን ተግባር ነው ማለት ሴትን ለመለየት አይቻልም። አሁን መስጂዶች ላይ ሴቶች ለብቻ መስጂድ አላቸው፣ ወንዶች ለብቻ መስጂድ አላቸው። እዚህ ቦታ ላይ ግን ካለው የህዝብ ብዛት አንፃር መንፈሳዊነቱን በራሱ ያንን ሊያሳስብ አይችልም። እንግዲህ አኺራ ላይ አንድ ሐዲስ ላይ እዚህ የሚቆመው የፍርዱ ቀን ላይ ሁሉም የሰው ልጅ ራቆቱን ይቆማል የሚል ሐዲስ አለ። ወንዱም ሴቱም ራቆቱን ነው የሚቆመው። እንዴ ሴቱም ማለች እናታችን አይሻ ሴቱም እንዴት ሴቱም አንድ ላይ ነው ቆመውና ማለት እንደዚህ መተያየት አይነት ነገር ሊኖር ነው አይነት ነገር ስትል በዛ ሰዓት ከቀኑ ክብደትና ከቀኑ አስፈሪነት አንፃር ማንም ኖት ሳያደርገው ስለዛ ማንም ሊያስብ አይችልም። ሁሉም ጭንቀቱ የራሱ ጭንቀት ስላለው ማለት ነውና ይሄም መንፈሳዊነቱ የራሱ እዛ ቦታ ላይ ሲኬድ ያለው የሚሰጠው ስሜት ያንን ለማሰብ አይፈቅድም። አለባበሱም ቢሆን አንድነትን በጋራ የሆኑ ነገራቶችን መስራት እኩልነትን ማንም ከማንም አይበልጥም የሚለውን መልእክት በተግባር የሚያሳይበት ቦታ ነው። ሌላ ሁሉም ሀገሮች መንግስት መዋቅር ላይ የሌለ የሚኒስቴር መስሪያ ቤት አለ። ሳውዲ ውስጥ የሀጅ ሚኒስቴር የሚባል ሌላ ሀገር የለም። ሀጅ ሚኒስቴር ይሄንን ሀጅ ስነ ስርዓት ከጅምሩ እስከ ፍጻሜው ድረስ የመቆጣጠርና በአግባቡ እንዲሄድ ሙሉ ኃላፊነቱን ወስዶ የሚሰራ መስሪያ ቤት ነው። ሀገራችን ኢትዮጵያ ከአሁን ቀደም ያው በጣም ብዙ ሰው እስከ 10,000 ምናምን 12,000 ድረስ ሂደው ያውቃሉ። ዘንድሮ ትንሽ በዚህ በዶላር እንትን ምክንያት ወደ 6210 ሰዎች ነው ሀጅ ያደረጉት። 6210 ሰዎች ሀጅ አድርገዋል። እዛ ነው ያሉት በአሁኑ ሰዓት ማሻአላህ። እስካሁን ምንም የሰማነው መጥፎ ነገር የለም። በየጊዜው አንዳንዴ ከሙቀቱ ጋር የተነሳ ከትናንት ወዲያ የወጡ መግለጫዎች ነበሩ። እስከ 45 ዲግሪ ሴንቲግሬድ ደርሶ ነበረ አረፋ ተራራ ላይ እና ጥንቃቄ አድርጉ፣ አትተኙ፣ እንደዛ አድርጉ የሳውዲ ጤና ጥበቃ ሚኒስቴር መግለጫ ወጥቶ ነበረ። ይሄን ያው በደንብ ኮንትሮል ያደርጉታል። በደንብ ዘመኑ የፈጠራቸው ቴክኖሎጂዎች በሙሉ እዛ ጋር አሉ። በጽዳትን ለመጠበቅም ምግብ አቅርቦትም ይሁን ጤናም የጤና ችግርም እንዳይከሰት እንዲህ በመተፋፈግና የሚፈጠሩ ነገሮች ሁሉ ጥንቃቄ ይደረግባቸዋል። በደንብ በስነ ስርዓት ተካሂዶ በስነ ስርዓት ይፈጸማል። የሳውዲ መንግስት በየአመቱ ከዛ ገቢ ያገኛል። አሁን በዚህ 3 አመት
በተከታታይ ያለው አማካኝ ገቢ 15 ቢሊዮን ዶላር ደርሷል። ከሀጅ መንገደኞች ብቻ ያን ከማስተናገድ ብቻ በሚያገኘው ማለት ነው። ስለዚህ ትልቅ የቱሪስት መስህብ ነው ለነሱ፣ ለሀገርም ትልቅ አንጥሮ ሀብት ነው እንትን እያለ ያለው። ከነዳጅ ቀጥሎ ቅድም እንደተባለው ከነዳጅ ቀጥሎ ገቢ የሚገኝበት እንትን ነው። ከዛ በተረፈ ሀጅ ላይ ሁሉም ሰው ይመኛል፣ ሁሉም ሰው ዱዓ ያደርጋል። እንደውም አንዳንድ መርካቶ አካባቢ ያሉ እንትን ሰዎች የሆነ ቢዝነስ ላይ ያሉ ብልጥ ሰዎች ዱዓ ሲያደርጉ ሀጅን ፈርድ አርግብኝ ይላሉ። ሀጅ ፈርድ ግዴታ የሚሆንብሽ ያው ገንዘብ ሲኖርሽ ነው። በተዘዋዋሪ ገንዘብ ስጠኝ ማለታቸው ነው፣ ሀብታም አርገኝ ማለታቸው ነው። ኢንሻአላህ እኛም ሀጅ ፈርድ አላህ ያርግብን። አይተን መተን ኤንቢሲ ላይ አምና እንዳይሁት ብለን ደግሞ እንደዚህ መዝናኛ ፕሮግራም እንሰራ አላህ ያድርገን። ይሄን ይመስላል እንግዲህ እኔ የማውቀው። በጣም ከብዙ ቦታ የእስልምና እምነት ተከታይ አለ ተብሎ የሚባልበት አካባቢ በሙሉ ቁጥሩ ይለያይ እንጂ ከፍ ይበል ዝቅ ይበል እንጂ ተወክሎ የሚሄድ ልንለው እንችላለን። እያንዳንዱ ቦታ ላይ የሚወጣ ወደ ሀጅ ለማድረግ የሚሄድ ሙስሊም አለ ከየአካባቢውና ምናልባት እንደውም አሁን በቴክኖሎጂው ተሻሽሎ ሊሆን ይችላል እንጂ በፊት ላይ መገናኘቱ በጣም ከባድ ነው የሚሆነው። ከተጠፋፋሽ አካባቢ ከሳትሽ የቋንቋ ልዩነት አለ፣ ያኗኗር ባህል ልዩነት አለ። ከተለያየ አካባቢ ነው የመጡት። እንደውም ባንዲራ በረጅም ዘንግ ይዘው እየተፈላለጉ የሚገናኙበት አይነት ነበር። ይሄንን ሁሉ ማሳለጥ እንግዲህ እንዴት ሊሆን ይችላል? ሌላ ህዝብ ይፈልጋል በራሱ ይሄንን የሚሰራ ችግር የገጠመውን የሚያገናኝ የጽዳት ስራው የሚሰራ ቦታው ላይ የመፍትሄ አካል የሆነ ሰው ማለት ነው። ከዛ በተጨማሪ ግን ሀጅ ሊያደርግ የሄደ ሰው አክረምም ቅድም ሊለው አንስቶት ነበረ። የቋንቋ ልዩነት አለ፣ የሀብት ልዩነት አለ፣ የከለር ልዩነት አለ፣ ጥቁር ነጭ ምንለው የተለያየ ልዩነት አለና እዛ ቦታ ላይ ስትሄጂ ያንን ነጭ ፎጣ ብቻ አድርገሽ ስትገኚ ይሄ ሁሉ ነገር የለም፣ ምንም አይነት ልዩነት የለም። ያ ሰው ከጀርባው ሀብታም ሊሆን ይችላል፣ ከደህና ቤተሰብ የመጣ ሊሆን ይችላል፣ ደሃ ሊሆን ይችላል፣ የተለያየ አይነት የኑሮ ደረጃ ላይ ያለ ሰው ሊሆን ይችላል። አብሮያችን ነገር ይዞራል ያደርጋል። እያንዳንዱ ስለ ስርዓት ቅድምም ሀዩ ልታነሳው ስለ አጋር አንስታል ነበርና ካለ ምክንያት የሚደረግ ምንም ነገር የለም። ጠጠር የሚወረውሩት፣ የሚሮጡት፣ የሚመላለሱት ከዚህ ያን ሁሉ አደራ ይዘው ነው የሚሉት። ሀጅ የሚያደርግ ሰው አንድም ለራሱ አንድም ለሰው ነው። እዚህ ላለ ሰው ለተለያየ ሰው ዱዓ የሚያደርገውና በረከቱ እዛ የሄደው ሰው ተመልሶ ሲመጣ እዚህ ላለ ሰው ደግሞ እንዲደርስ ሲሄድም በሚገርም አይነት በቃ እንደውም እኔ ዱዓ እንዲያደርግልሽ በቃ በጣም በከፍተኛ ሽኝት ነው የሚደረግለት። ሲመለስም ሀጂ የሚለው ታይትል ተሰጥቶት ይመጣል። ከዛ በተጨማሪ ደግሞ የዘምዘም ውሃን ይዞ ይመጣል። ብርቅም ነው። ያም ሰው ደግሞ እድሜ ዘመኑን በቃ ልክ እናቱ እንደወለደችው ህፃን ልጅ ንጹህ ሆኖ ነው የሚመጣው ነው የሚባለውና ለዛም ሰው ምን አይነት የውስጥ እርካታ ሊሰጠው እንደሚችል እንዲሁ መገመት አይከብድም። እንግዲህ እንደ አዲስ እንደመወለድ እንደ አዲስ እንደመፈጠር ማለት ነው። እዚህም ሲመጡ ከፍተኛ ስፍራ ይሰጣቸዋል። በጣም ደስ ይላል። እንግዲህ ስለ ሀጅ ብዙ ነገር ነግራችሁኛል። የዛሬው ልዩ የኢድ አል አድሃ የመዝናኛ ፕሮግራማችን ከመዝናናት ባለፈ ትምህርትን የምናገኝበት ነውና እኔ እዚህ ቁጭ ብዬ እየተማርኩ ያለው ተመልካቾችን በየቤታቸው ሆነው እንግዲህ ትምህርት እያገኙበት እንደሆነ በጣም እርግጠኞች ነን። ቀደም ሲል ጥቂቶቹን እንኳን አደረሳችሁ መልእክቶች አድርሰናችሁ ነበረ። አሁን ደግሞ ሌሎች ጥቂት የእንኳን አደረሳችሁ መልእክቶችን እንንገራችሁ። ኢድ ሙባረክ ውድ እህቴ ሳውዲ አረቢያ ጅዳ 0987 ብሎ የሚጀምር በ95 የሚያልቅ ስልክ ነው። እንኳን አደረሳችሁ ለቦርከላ ወጣቶች 0967 ብሎ 89 የሚያልቅ ስልክ ፈይሳ ጨመዳ ከምዕራብ ሸዋ ጉደር ለአካባቢው ሙስሊም ማህበረሰብ ሁሉ እንኳን አደረሳችሁ ብሏል። በ0910 ጀምሮ በ79 የሚያልቅ ስልክ ነው። ጎንደር ለሚገኘው ፌዴራል ፖሊስ ሰይድ መሐመድ ከአፋር ሚሌ እህቱ ፋጡማ ሙስጠፋ ፋጡማ መሐመድ እንኳን አደረሰ ብላለች። ለወንድሙ ለሰይድ ኢብሪ ነው ስም ከተሳሳትኩ እንግዲህ ይቅር በሉኝ። ለሸምሲያ አብደላ እንኳን አደረሳችሁ ያለው ደግሞ አብዲ ኢብሬ ነው ከደቡብ ጎንደር። ሁላችሁም እኛም እንኳን አደረሳችሁ ማለት እንፈልጋለን። አሁንም የእንኳን አደረሳችሁ መልእክታችሁን መቀጠል ትችላላችሁ።